ሰላም ሰላም እንዴት አላችሁ? እንዴት ቆያችሁ? የምክር ቲዩብ ቻናል ተከታታዮች በያላችሁበት ሀገር በያላችሁበት ቦታና በያላችሁበት ሁኔታ ሰላማችሁ እንዴት ነው? እኔ እግዚአብሔር ይመስገን እጅግ በጣም ሰላም ነኝ። እስቲ ለቻናሌ አዲስ የሆናችሁ ሰዎች እባካችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ቪዲዮውንም ስትጀምሩ ላይክ በማድረግ ጀምሩ። ሀሳብ አስተያየትም ካላችሁ ኮመንት መስጫው ስራ አስቀምጡልኝ። በጣም የገረመኝ ነገር በአብዛኛው የኔ ሰብስክራይብ ወይም ደግሞ የኔ ቤተሰቦች ሰብስክራይብ ብቻ ነው አድርጋችሁ የተዋችሁት። እስቲ ሰብስክራይብ ያደረጋችሁ ሁሉ ቤተሰቦቼ እንደገና ተመልሳችሁ የደውል ምልክቷን ንኩና ከዛ ኦል የሚለውን ምርጫ በመምረጥ ቪዲዮ በተለቀቀ ጊዜ ቪዲዮ ፈጥኖ ወደ እናንተ እንዲመጣ ይሆናል። ያው ከዚህ በፊት እንደነገርኳችሁ ይሄ ቻናል ከተከፈተ በጣም ረጅም ጊዜው ነው። ያው ምን ያህል ሰብስክራይብ እና ምን ያህል ተመልካች እንዳለው እንግዲህ ለእናንተ መንገር የሚጠበቅብኝ አይመስለኝም። ስለዚህ ባካችሁ በተቻላችሁ መጠን ሰብስክራይብ አድርጉ። ሀሳብ አስተያየትም ካላችሁ አስቀምጡልኝ። ላይክም በማድረግ ይህ ቻናል እንዲያድግ ሁላችሁም የየበኩላችሁን አስተዋጽኦ እንድታደርጉልኝ ስል እጠይቃለሁ። እንግዲህ የነ ሄሉ ጉዳይ ሁላችንም እንዳየነው ነው፣ እንደሰማ ነው፣ እንደተመለከትነው ነው። እንግዲህ ሮቤል ነው ወይስ ኪሩቤል የሚባለው የሄሉ ጓደኛ እንግዲህ ዛሬ ደግሞ እሷንም የአብንም ይቅርታ ለመጠየቅ ወጥቶ እንደነበረ አይተነዋል። እንግዲህ አሁን ለመናገር የመጣሁት በጣም የገረመኝ ብዙ ነገር ስላለ ነው። እጅግ በጣም የገረመኝና እጅግ በጣም ትልቅ ጥያቄ እንዳስቀምጥ ያደረገኝ ነገር ነው ልጁ ሲናገር የነበረው። ሄሉ ስትል የነበረው ነገርና ልጁ ሲናገር የነበረው ነገር በጣም የተራራቀና የተለያየ ሆኖ መገኘቱ በራሱ በእውነት እላችኋለሁ የጥያቄ ምልክት እንዲፈጠርብኝ ያደርጓል ማለት ነው። ምክንያቱም ሄሉ ስትል የነበረው ምንድን ነው? ወደ ያብ ስራ ከመጣች በኋላ እኔ አንተን ለማስቀናት ያደረኩት ነገር ነው እያለች ነው የአብ ስራን ስትለው የነበረው። ልጁ ግን ደግሞ ሲናገር የነበረው ነገር ደግሞ ሌላ ነው። ማለት በጣም እንደማትፈልገው በጣም ብዙ እንደጎዳት ያው የሰማችሁት ወይም ደግሞ ከዚህ አስቀምጥላችኋለሁ እሱ የተናገረውን ነገር ሁሉና በጣም ትልቅ ልዩነት አለው። ግን ለምንድን ነው በዚህ ልክ እንደዚህ ሊሆን የቻለው? እኔ አላቅም። እነዚህ ልጆች በቀጣይ ነገራቸው አሁንም እግዚአብሔር እርሱ ለሱም ማስተዋልን ካልሰጠ በስተቀር እነሱ ራሳቸው ወደ ማስተዋል ካልመጡና የአንድነትን የሪሌሽንሺፕ ነገር እንዴትና ምን መሆን እንዳለበት ጠንቅቀው ካላወቁ በስተቀር አሁንም ነገራቸው አጠራጣሪ ነው የሚሆነው። ማለት አሁን እኔ በደንብ ፍርሃት ገባብኝ ማለት ነው። ስለ ሁለቱ ነገር አሁን ፍርሃት ገባብኝ። ለምንድን ነው ልጁ ከተናገረው ነገርና ሄሉ ስትል ከነበረው ነገር የሁለቱ ንግግር መለያየቱ እጅግ በጣም መራራቁ ትልቅ ፍርሃት ውስጥ ከቶኛል እውነት ለመናገር። ሮቤል የአብ ስራን ባስደበደበው በዛን ጊዜ እኮ ሄሉ የአብ ስራን ትታ ከሮቤል ጋር ነው ተያይዛ ስትሄድ የነበረው። ግን ደግሞ በዛው ማግስት የአብ ስራ በቃ ለትንሽ ጊዜ አገር ልልቀቅ ብሎ በተነሳ ጊዜ ነው እንግዲህ ያላትን ነገሯን ሁሉ እንትን ብላ መታ የአብ ስራን ይቅርታ የጠየቀችውና እኔ አንተን ለማስቀናት ነው እያለች ለእኛም ስትናገር የነበረው ለሱም ስትናገር የነበረው ለየአብ ስራ ለሱን ለማስቀናት ብላ ያደረገችው ነገር እንደሆነ ነው። እዚህ ጋር ደግሞ ዛሬ የጓደኛዋ መጥቶ ሮቤል የሚባለው ልጅ መጥቶ ሲናገር የነበረው ግን ፍጹም የዛን ተቃራኒ ነው። ፍጹም የዛን ተቃራኒ ማለት ነው። እንግዲህ ምን እንላለን? ሄሉ ከስህተቷ እየተማረች ወይም እየታረመች አይደለም ማለት ያው እንደተናገርኩት ነው። ስህተቶቿን በስህተት ነው አሁንም ለማረም እየሄደች ያለችው። እንግዲህ በቀጣይ ነገሯን እንዴት እንደምትቀጥል አላቅም። የሚያሳስበው በጓደኝነት ወይም በፍቅረኛነት ጊዜና ውስጥ ሆነው የሚኖሩት ኑሮ ሳይሆን በትዳር ውስጥ ከገቡ በኋላ የሚኖሩት ኑሮ ነው አሳሳቢ ሊሆን የሚችለውና
በጣም ብዙ ምክር በጣም ብዙ ትጥቅ በጣም ብዙ በዚህ ጉዳይ ላይ በበሰሉ ሰዎች ምክር ያስፈልጋታል። ከዚህ በፊት ደጋግሜ ብያለሁ፣ መጽሐፍቶችን ማገላበጥ መቻል አለባት። በዛም ውስጥ ደግሞ ማለት ስፍራንና ደረጃን ማወቅ ይባላል። ሚስት እንደ ሚስትነቷ ባል ደግሞ እንደ ባልነቱ መሆን የሚገባበትም ቦታ እንዳለ ያው ብዙዎቻችን የምናውቀው ነገር ነውና በዚህ ረገድ በጣም ብዙ መስራት፣ በጣም ብዙ ማንበብ፣ በጣም ብዙ መመከር ያለባት ይመስለኛል ሄሉና። እንግዲህ በዚህ ዙሪያ የቅርብ ጓደኞቿ የሆናችሁ ሰዎች በተቻላችሁ መጠን እኔ እንድትረዷት እፈልጋለሁ። እውነት ለመናገር ቀጣይ ነገሯ እኔ በጣም ያሳስበኛል፣ በጣም ያሰጋኛል። ኢቭን ትላንትና በሰሩት ቪዲዮዋቸው ላይ የአብስራ ሲያስጠነቅቃት ነበር። እንዳትሄጂ ደግመሽ እንድታገኘው አልፈልግም ብሎ ምርር ክርር ብሎ ሲናገራት ሰምተን ነበረ። ዛሬ ግን ለየአብስራ እንኳን ሳትነግረው እሱ ስለጠራት ወይም ያው ሁለቱንም ጠርቷል፣ ግን ቢያንስ ሲያስጠነቅቃት ስለነበረ የአብስራ ሲያስጠነቅቃት ስለነበረ እንደ ብልህ ሴት ያለውን ነገር ለየአብስራ አሳውቃ መሄድ ነበረባት። ያንን ግን አላደረገ። ለምን ሄደች አይደለም እያልኩ ያለሁት፣ መሄድ አለባት፣ መገናኘት አለባት። እኔም ቀን በለቀኩት ቪዲዮ ላይ ተናግሬያለሁ። ማግኘት አለባት፣ ሮቤልን ማግኘት አለባት፣ አግኝታ ተነጋግራ ነገሯን መፍታት አለባት ብያለሁ። ግን ስትሄድ የአብስራ ሲያስጠነቅቃት ስለነበረ ቢያንስ ለእሱ አሳውቃ መሄድ ነበረባት። ዝም ብላው ነው ሄደችው ገችምና ቀጣዩስ እንዴት ነው ሊሆን የሚችለው? እንግዲህ እሱ ፈጣሪ እሱ መድኃኔዓለም እንዲረዳቸው ከመመኘትና ከመጸለይ ውጪ ምንም ማለት አይቻልም። ብቻ ግን ሄሉ ስትለው በነበረው ነገርና ሮቤል በተናገረው ነገር ላይ ያለውን ልዩነት በደንብ እንድታጤኑት ሮቤል የተናገረውን ከመጀመሪያው እስከ መጨረሻ ያለውን ንግግሩን አስገብቼላችኋለሁ። ስሙና እስቲ እንነጋገርበት። እስቲ እዩት እናንተም ነገሩን ከግራ ከቀኝ። እሷ ስትል የነበረው ነገር ምንድን ነው? ሮቤል የሚለው ነገር ምንድን ነው? ፍጹም ከውስጧ ማውጣት ትፈልግ ነበረ። በጣም ብዙ ነገሮችን አውርተናል፣ ተነጋግረናል። ከዚህም የተነሳ ነው ልረዳት የመጣሁት ነው ያለው። እሷ ግን እኔ አንተን ለማስቀ ነው ያለችው። እንደው በትክክል የአብስራን ለማስቀናት ያደረገችው ነገር ቢሆን ኖሮ ይሄንን በትክክል ለማስቀናት እንደምትፈልግ ለሮቤል ነግራው ስራቸውን ይጀምሩ ነበር። እርሷ ግን ፍጹም ተቃራኒ የሆነ ነገር ነው ስትነግረው የነበረው ማለት ነው። ሰላም ፋሚሊ እንዴት ናችሁ? እንግዲህ ዛሬ ድጋሜ ተመልሻለሁ። ከዚህ በፊት እኔና በሄሉ ጉድ ታርቷል እና ያው እኔ ሌላ ነገር አስቤ ሳይሆን ከሷ ጋር እሱ ለሷ እንደማይጠቅማት ነበር የነገረችኝና ከሱም አንግል ነበረ እንትን ያልኩት። ነርቨስ ሆኜ ምናምን ስታዩኝ ሜይ ቢ ሌላ ነገር አስቤ ወይ እሱን የምር ጥላቻ ኖሮኛል ነበር እንደሱ እና ያው እሷም ከዚህ በፊት የነገረች ነገር ስላለ ነው። እሱም ብዙ ጊዜ ጎርታታልና እኔ እስከማውቀው ድረስ ምንም አይነት ኢንተረስት እንዳልነበራት ነበር ለኔ ያስረዳችኝ እና ስቴፕ 1 ስንጀምር በቃ እንደቆረጠላት እንደወጣላት ነው የነገረችኝ ለኔ እና እኔ ደግሞ እንደ ወንድሟ ሙሉ ለሙሉ ሳክሪፋይስ አድርጌ ታይሜንም ሙሉ ነገሬን ኢነርጂንም ኢቭን እሱን እስከማስደብደብ ደርሰናል ማለት ያው ሌላ ነገር ተፈጥሮ እንደዚህ በአንድ ቀን ትመለሳለች የሚል ሀሳብ አልነበረኝም። በጣም ነገረመኝ እና እነሱ ነገሮች ናቸው አናዶኝ የነበሩት። ያው ዞሮ እሷ እንግዲህ ያው እኔ ሄሉ እንደዚህ ታደርጋለች ብዬ አላሰብኩም ጭራሽ። ምክንያቱም ብዙ ነገር ነው ያወራነው፣ ብዙ ስቴፕ አንድ ላይ ሄደናል እና ጭራሽ ማልጠብቀው ነገር ነው አድርጋ ያየሁት በአንድ ቀን። ሌላ ነገር ነው የሚመስለው። ያው እንደዚህ በአንድ ቀን የምትመለስበት ሪሌሽንሺፕ እንደሆነ ብታውቅ ኖሮ ከመጀመሪያው ነው መሳካት አልነበረባትም። ዞሮ ያው መርጣው ፈልጋው ያለችበት ነገር ላይ ነው አሁን ላይ ያለችው። ስለዚህ ያው እሷ እንደፈለገችው ነው በቃ። እንግዲህ ከዚህ በላይ እሷ እንትን ውስጥ መግባት አልፈልግም። መጀመሪያውም አማክራኝ ተመካክረን የገባንበት ነገር ነው። ስለዚህ አሁን እሷ እየፈለገችው እኔ ምንም ፎርስ ማድረጋት ነገር አይኖርም።
እሱን ልንገራችሁ። ያው እንግዲህ ቅድም እንዳልኳችሁ እሱን እስከ ማስደብደብ ደረጃ ደርሰን ነበረ እና እኔ ከዚህ በፊት እሷ ጓደኛ እንደነበር ነው የማውቀው። እሷ ናት ሁሉ ነገር የነገረችኝ። ስለሱ ምንም ፐርሰናል ኬዝም የለብኝም። በቃ በእሷ ተነስቼ ነው ያለ ነገር ያደረኩት እና ያው እንዲህ ልትመለስ ያው ለነገር ባናደርግ ጥሩ ነበረ። ይሉ የማልጠብቀው ነገር ነው ያደረግኩት። እንግዲህ ያው እንግዲህ ከፍላጎትሽ ውጭ መሆን አልችልም። መጀመሪያውንም ብዙ ነገር ስላወራን ነው ያው እንደማትፈልጊው ማራቅ እንዳለብሽ እና ደግሞ እኔም ራሴን ሳክሪፋይ አድርጌ ከአንቺ ጋር እሱን ተስፋ ለማስቆረጥ እንደምሞክር ሁሉ ነገር አውርተንበት ነው የገባንበትና ያው መጨረሻው እንደዚህ ባይሆን ደስ ይለኝ ነበረ። እኔም ከሱ ጋር ምንም አይነት ነገር የለኝም። አሁንም ቢሆን በመሀል ተናድጄ ነበረ። ሶፊየስ ነው በመሀል ማይሆን ነገሮች አድርጌያለሁ። እሱ ጋር እስከመጣላት ድረስ ይኸውልህ ግን ለእሷ ብዬ ነው እንጂ ምንም ፐርሰናል ኬዝ የለኝም ከሱ ጋር። ያው እሱንም እንግዲህ ይቅርታ እወዳለሁ። እንግዲህ እኔ ዛሬ የመጣሁበት ጉዳይ እንግዲህ በቃ እንደፈለጉት ነው ብዬ ትቻቸዋለሁ። ሌላ ሀሳቤ እኔ አሁን ቀረም አድርጋ የነገረችኝ ነገር ስላለ ስለሱ አሁን ውስጤ ሊቀበል አይችልም እነሱን አንድ ላይ መሆን። ስለዚህ ያው ከናካቴው ድራጅ ላጠፋ ነው ያሰብኩት። ያው ኤኒ ታይም ብትፈልገኝ ጓደኛ ነኝ፣ ሰው ከጎኗ አለ። ግን እንደዚህ አይነት ስህተት ድጋሜ አይፈጠርም በእኔ በኩል። ያው እንግዲህ እኔ ያሰብኩት እሷ እንግዲህ ሴት ልጅ መታ እንደዚህ አግዘኛ ብላ ስትመጣ ከባድ ነው እንግዲህ። ስለዛ ያው እኔ ያሰብኩት በቃ አንድ ላይ ሆነን ብዙ ነገር ያወራነው ነገር አለ። ከጎኗ ሆኜ እያንዳንዱ ነገር ላይ እረዳታለሁ ብዬ ነበር ያሰብኩት። አልተሳካም። እሱም እንግዲህ እሷ በሷ በኩል ያው እንደፈለገችው አልሄድም። እሱን አላወኩም። እንግዲህ ያው መጀመሪያውንም እኔ አሁን አውቃበትም የገባችበት መሰለኝ እንግዲህ። ምክንያቱም በአንድ ቀን እንደዚህ ትመለሳለች